ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ። የዕለተ ማክሰኞ የከሰዓት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። ዛሬ የሚደረጉ ጨዋታዎችን እንዲሁም የክለብ ዝርዝር መረጃዎችን ነው ይዘን እየቀረብ ነው። ዛሬ ተጠባቂ ጨዋታ አለ። በካራቦ ካፕ የሩብ ፍጻሜ የመልስ ጨዋታ በኤሚሬትስ ስቴዲየም በለንደን አርሰናል ከቼልሲ ጋር የሚያደርጉት የምሽት 5 ሰዓት ተጠባቂ ጨዋታ አለ። በርካቶቹ የሚጠብቁት ጨዋታ ነው። በጣሊያን ሴሪ በኮፓ ዴላሪ እንዲሁም ደግሞ በሌሎች ሊጎች የሚደረጉ ጨዋታዎችንም እንዲሁ እንመለከታለን። የክለብ መረጃዎችን የዝውውር መረጃዎችን በስፋት ለእናንተ ለውድ አድማጮቻችን ነው ይዘን የምንቀርበው። ከእናንተ ጋር አብረን እስከ መጨረሻው ድረስ እኔም ግጤ ሳፉፋ አብሬያችሁ ቆያለሁ። መልካም ጊዜ ይሆንላችሁ። ዛሬ በእንግሊዝ ካራቦ ካፕ ተጠባቂ ጨዋታን ስንመለከት እንግዲህ አርሰናል ከቼልሲ የሚያደርጉት የምሽት 5 ሰዓት ተጠባቂ ጨዋታ አለ። እነዚህ ክለቦች እንግዲህ የመጀመሪያ ዙር ጨዋታ ከ3 ሳምንት በፊት አድርገውም ነበር። በፈርስት ሊግ እንግዲህ 3-2 በሆነ ውጤት ተሸንፈውም ነበር። ቼልሲ ዛሬ ከሜዳቸው ውጪ አርሰናልን ኤሚሬትስ ድረስ ሄደው ያሸንፋሉ የምንመለከተው ይሆናል። ምሽት 5 ሰዓት በኤሚሬትስ ስቴዲየም የሚጀምርም ጨዋታ ነው። እነዚህ ሁለቱ ክለቦች እንግዲህ ታሪካዊ ተቀናቃኝ ናቸው። በተለይም ሁለቱም በለንደን እንደ መገናኘታቸው መጠን እንግዲህ ይህ ለንደን ደርቢ በርካቶቹ የሚጠብቁት ጨዋታ ነው። በታሪክ በተገናኙበት ጊዜ አርሰናል 84 ጊዜ ማሸነፍ የቻለ ሲሆን 64 ጊዜ ደግሞ ቼልሲ ማሸነፍም ችሏል። 60 ጊዜ በአቻ ውጤት ማጠናቀቃቸው ነው እየተመለከትንም የምንገኘው። እነዚህ ሁለቱ ክለቦች እንግዲህ ዛሬ የሚያደርጉት ጨዋታ በተለይም ይጠበቃል። ወደ ፍጻሜ ለሚያደርጉት ጉዞ እንግዲህ ወሳኝ ጨዋታ ይሆናል። አሰልጣኝ ሊያም ሮዚኔር ይህን ጨዋታ አርሰናል የማለፍ ከፍተኛ እድል አለው፣ ይህንን ማወቅ አለብን፣ እኛ የምንችለውን ሁሉ እናደርጋለን፣ ነገር ግን ዛሬ ብዙ እድል ያለን አይመስለኝም ሲሉ ገልጸውም ነበር። የመጀመሪያ ጨዋታቸውን እንግዲህ አሰልጣኝ ሊያም ሮዚኔር በካራቦ ካፑ ከአርሰናል ጋር ባደረጉት ጨዋታ 3-2 የተሸነፉበት ጨዋታ ነው። በመጀመሪያ እንግዲህ ወደዚህ ሲመጡ ያደረጉትም ጨዋታም ዛሬም እንግዲህ ምናልባትም አርሰናል ቅድሚያ ግምት ይሰጠዋል ሲሉ የቼልሲው አሰልጣኝ መናገርም ችሏል። በዛሬው ጨዋታ ላይ የማይገኙ ተጫዋቾች አሉ። ቡካዮ ሳካ በአንዳንድ ጉዳቶች ምክንያት እንግዲህ በዛሬው ጨዋታ ላይ እንደማይገኝ ነው የተገለጸው። ሚኬል ሜሪኖ በዛሬው ጨዋታ ላይ ሌላኛው የማይገኝ ተጫዋች ሲሆን ምናልባትም ይህ ተጫዋች እንግዲህ ዳግም በዚህ ዓመት ልናይበት የማንችልባቸው ሰፊ እድሎች እንዳሉም እየተገለጹ ይገኛሉ። ታዳጊው ማክስ ዶማን ይህም ተጫዋች በጉዳት ላይ እንዳለ ነው የተገለጸው። በቼልሲ በኩል ቶሲን አደርባዮ፣ ጄሚ ጊተንስ፣ ሮሜዮ ላቪያ እንዲሁም ደግሞ ዲያሮ ኦሱጎ በጉዳቱ ምክንያትም አይገኙም። አሰልጣኙ ያረጋገጡት እነዚህ ተጫዋቾች እንግዲህ በዛሬው ጨዋታ ላይ እንደማይገኙ ነው። የዛሬው ጨዋታ በርካቶቹ የሚጠብቁት የእንግሊዝ ካራባኦ ካፕ ጨዋታ ነው። በጣሊያን ሴሪኤ ቦሎኛ ከኤሲ ሚላን ጋር የሚያደርጉት ተጠባቂ ጨዋታ አለ። በ23ኛ ሳምንት የጣሊያን ሴሪ የመጨረሻ ጨዋታ ነው። ይህም ጨዋታ ኤሲ ሚላን እንግዲህ ከሜዳቸው ውጪ ይፈተናሉ ተብሎ ይጠበቃል። ከኢንተር ሚላን ጋር ያላቸውን የነጥብ ልዩነት ዳግም ወደ 5 ለመመለስ የሚያደርጉት የዛሬው ተጠባቂ ጨዋታ አለ። ኤሲ ሚላን ካለፉት 5 ጨዋታ 2 ጨዋታ ብቻ ማሸነፍ የቻለ ሲሆን በሶስቱ አቻ መውጣት ችሏል። በዚህም የተነሳ እንግዲህ ከኢንተር ሚላን ጋር ያላቸው የነጥብ ልዩነት አሁን ወደ 8 ማደግም ችሏል። ዛሬ የሚያደርጉት ጨዋታ እጅግ በጣም ተጠባቂውም ጨዋታ ነው። በጣሊያን ሴሪ ምሽት 4 ሰዓት ከ45 ላይ የሚያደርጉት ጨዋታ በኮፓ ዴላሪ ደግሞ ባርሴሎና ከሜዳቸው ውጪ እንዲሁም በኳርተር ፋይናል የሚያደርጉት ጨዋታ ይጠበቃል። በዲኤፍቢ ፖካል ይህም ጨዋታ ምሽት 5 ሰዓት ላይ የሚጀምር ነው የሚሆነው። ሌላኛው በዲኤፍቢ ፖካል የሚደረገው የባየር ሊቨርኩሰን እንዲሁም ደግሞ የሴንት ፖሊ ጨዋታ ነው። ይህ ምሽት 4 ሰዓት ከ45 ላይ የሚደረግ ጨዋታ ሲሆን በፍራንስ ኮፓ ዴ ፍራንስ ደግሞ ኦሎምፒክ ዴ ማርሴይ ከስቴድ ሬንስ እንዲሁም ደግሞ ስቴድ ሬምስ ደግሞ ከሊማንስ የሚያደርጉት ጨዋታ የዛሬው ተጠባቂ ጨዋታዎች መሆናቸውንም ተመለከትን። ከጨዋታ ጥቆሞቻችን ወጣ ስንል ደግሞ የክለብ መረጃዎችን እንመልከት። ቅድሚያ ማንቸስተር ዩናይትድን ስንመለከት ማይክል ኦወን ስለ ቤንጃሚን ሴስኮ የማሸነፊያው ጎል ይናገራል። የባላንዶር አሸናፊው ማይክል ኦወን የ22 ዓመቱ ስሎቫኒያዊ ወጣት ከተቀያሪ ወንበር ተነስቶ ከገባ በኋላ የማሸነፊያን ግብ ሲያስቆጠር በማየቱ እንደተደሰተ ነው የገለጸው። ይህ ግብ ለሱ ትልቅ ትርጉም ይኖረዋል። በእንዲህ ያለ ከፍተኛ የዝውውር ዋጋ ሲመጡ እንዲሁም ሁሉም ሰው እነሱን ሲመለከት ቀላል አይደለም። ሁሉም ሰው ይህ የማንቸስተር ዩናይትድ የ9 ቁጥር ቦታ ለረጅም ጊዜ ፈታኝ እንደነበረ ያውቃል ሲል ነው የገለጸው። ከዚያም ቤንጃሚን ሴስኮ ሄዶ ይህን ነገር አደረገ። የሚያምር የመጀመሪያ ንክኪ ተከላካዩ ሲመጣ ኳሱን እንዳይቀማ ትንሽ ክፍተት ቦታም ሰጠም። ከዚያም ድንቅ አዟዟር እናም አጨራረስ፣ ኳሷን ሲመታም ግብ ጠባቂው ሊደርስበት አልቻለም፣ አስቆጠረ። ለሱ ከመደሰት በቀር ሌላ ምንም ነገር አይገባውም ሲል ነው የሚናገረው። ሲቸገር ስታዩ ጥሩ ነገር አይደለም ሲል
አሁን እንዲሁ ሀሳቡንም ገልጿል። ለዚህ ጊዜ በጣም ጥሩ ጊዜ ጓጉቶም ነበር ብዬም አስባለሁ። ይህ ደግሞ የማንቸስተር ዩናይትድ ህይወቱን በትክክል እንደሚያስጀምረው ተስፋም አድርጋለሁ ሲል የቀድሞ የሊቨርፑል እንዲሁም ደግሞ የማንቸስተር ዩናይትድ አጥቂ ሀሳቡንም ይሰጣል። ቤንጃሚን ሴስኮ እንግዲህ እጅግ በጣም ጥሩ የአጥቂነትን ጎል የሚያሳይ ጎል ማሳየቱን በተለይም የማሸነፊያ ጎል ማስቆጠሩን ተከትሎ ነው ይህንንም ሀሳብም እየሰጠው። ጋሪ ሊንከን የአመቱ ምርጥ ተጫዋች ሽልማትን ስለ ብሩኖ ፈርናንዴስ ተወዳዳሪነት ይናገራል። በማንቸስተር ዩናይትድ ቤት ቡድን ውስጥ አንዳንድ ተሰጥኦ ያላቸው ተጫዋቾች አሉ። ማቲያስ ኩኛ እንዲሁም ብራያን ምቤሞ በጣም ጥሩ አቋም ላይ ናቸው። ብሩኖ ፈርናንዴዝ የወደፊት እየተጫወተ ሲሆን ሰሞኑን 2 ግብ ለሚሆኑ ኳሶችም አቀብሏል። ከጥቂት ጊዜ በፊት ከጓደኞቹ ጋር ስለ የውድድር ዘመኑ ምርጥ ተጫዋችነት ሽልማት እንዲሁም እጩ ሊሆኑ ስለሚችሉ ተጫዋቾች ተወዳዳሪዎች እየተነጋገረን ነበር ሲልም ይናገራል። የካቲት ወር ነውና እናም ገና መጀመሪያ ላይ እንገኛለን። ነገር ግን ዩናይትድ በእርግጥም በጥሩ እንቅስቃሴ ከቀጠለ እንዲሁም ብሩኖ ፈርናንዴዝ ጥቂት ተጨማሪ ግቦችን እንዲሁም ኳሶችን ካቀበለ ሌላ ማን በዚህ የውድድር ዓመት ሊፎካከረው ይኖራል ሲልም እንዲሁ ይጠይቃል። ኤርሊንግ ብሮት ሃላንድ እንደገና ጎሎችን ማስቆጠር ከጀመረ እሱ በፉክክር ሊኖር ይችላል። ዴክላን ራይስ እንዲሁም ጋብሪኤል ማጋሌዝ ደግሞ አስደናቂ ተከላካይ እንዲሁም ደግሞ ተጫዋቾች ናቸው ሲልም እንዲሁ እያስታውሷል። በአሁኑ ሰዓት ላይ ምንም በግልጽ ባይኖርም እሱ ደሙን የሚሰጥ ጥሩ ሰው እግር ኳስ ተጫዋችም ነው። ታውቁታላችሁ ብሩኖ ፈርናንዴዝ እሱ በጣም ጥሩ ተጫዋች ነው ሲል ነው የሚናገረው። በጣም በጥሩ ጊዜም እንዲሁ ለማንቸስተር ዩናይትድ እየደረሰ ተጫዋች እንደሆነም አስባለሁ ሲልም ይገልጻል። ብዙዎች እንደሚጠብቁት ማንቸስተር ዩናይትድ በክረምት የዝውውር መስኮት የመሃል ሜዳ ክፍሉን ለማጠናከር ነው የሚሰራው። በተለይም ካርሎስ ካሴሚሮ ከክለቡ መልቀቁ ከተረጋገጠ በኋላ የመሃል ሜዳ አማካይ ቅድሚያ የሚሰጠው ጉዳይም ሆኗል። ይህም አርቬ ኤሊዮትን፣ አዳም ዋርተንን፣ ካርሎስ ባሌባ እንዲሁም ደግሞ ከሌሎች ጋር ቀጣይነት ግንኙነት እንዲፈጠር ምን ማድረግ አለባቸው የሚለው አሁን አጓጊ መሆኑ ነው የተገለጸው። ሌላኛው ትኩረት የሚሰጠው ስፍራ የማርከስ ራሽፎርድ እንዲሁም ደግሞ የጀደን ሳንቾን መልቀቅን ተከትሎ እንዲሁም ክለቡ አንቷን ሴሜኒዮን ስላጣ በግራ በኩል አጥቂ ሚናዎችን ትኩረት እንደሚሰጥ ነው መረጃዎች እያሳዩም የሚገኙት። ሌላኛው ዋናው ጉዳይ ደግሞ አዲሱ ዋና አሰልጣኝ ምናልባትም ማይክል ካሪክ ወይም ደግሞ ሌላ ሰው በ2026 የክለቡ አዲሱ የታሪክ አካል ለመሆን በቦታ ላይ ይሰየማሉ። በካሪክ ስር የመጀመሪያዎቹ ምልክቶች በደጋፊዎች እንዲሁም በክለቡ ውስጥ ባሉ ደጋፊዎች ዘንድ ተስፋን ፈጥሯል። ምንም እንኳን ገና ቢሆንም እንደ ሁልጊዜው ድርጊቶች ከቃላት በላይ ይናገራሉ ሲል ዴቪድ ኦርነስቲን ለስካይ ስፖርት መናገሩን ነው እየሰማን የምንገኘው። ማንቸስተር ዩናይትድ በአሁኑ ሰዓት ላይ እንግዲህ በጥር የዝውውር መስኮት ምንም አይነት ተጫዋች ማምጣት አልቻለም። ይህም እንግዲህ እንደተስማሙ የምናስታውሰውም ጉዳይ ነው። በክረምት የዝውውር መስኮት ታላላቅ ግዢዎችን ለማድረግ እያሰቡም ይገኛሉ። ትላንትና ከወጡ አንዳንድ ከሰማናቸው መረጃዎች መካከል እንግዲህ የኢኒዮስ ባለቤት በክረምት የዝውውር መስኮት ታላቅ የአማካይ ስፍራ ተጫዋች እንደተስማሙ በሰበር መረጃ፣ ነገር ግን እስካሁን ድረስ ስሙ እንዳልተገለጸ ነው እየተገለጸ የሚገኘው። ይህም ማንቸስተር ዩናይትድ በአማካይ ስፍራው ላይ ምን ያህል አጽንኦት ሰርቶ እየሰጠ እንደሚገኝ ነው እየተገለጸም የሚገኘው። ለአርሰናል በእንግሊዝ ፕሪሚየር ሊግ ተጫዋቾች ላይ የሚወጣው ወጪ ለብዙ ዓመታት በሚኬል አርቴታ አመራር በጥንቃቄ የታቀደ ስትራቴጂ ሆኖም ቆይቷል። በዚህ የውድድር ዘመን የቀጠለም ሲሆን እንደ ኤቤሬቺ ኤዜ፣ ኖኒ ማዱኬ፣ ክርስቲያን ኖርጋርድ፣ ኬፓ አሪዛባላጋ አስፈርመዋል። ጠቅላላ ዋጋቸውም 135 ሚሊዮን ፓውንድ የሚጠጋ ተጫዋቾች ናቸው። የእንግሊዝ ፕሪሚየር ሊግ በአካልም ሆነ በታክቲካል ደረጃ በጣም የላቀ ሲሆን ክለቦች ከውጭ የመጡ ተጫዋቾች ጨዋታቸውን ፍጥነት ላይ እንዲሁም ደግሞ ፍላጎት ለመላመድ ጊዜ መፍጀት ተከትለው ክለቦች ከመቼውም ጊዜ በበለጠ በውጭ ተጫዋቾች ላይ በራስ መተማመን እያጡ መጥተዋል ሲል ሳም ዲን ይዞት የወጣው መረጃም ያሳያል። ሌላኛው በቶናሊ እንዲሁም ደግሞ በአርሰናል መካከል ያለው ግንኙነት በኋላ ላይ ምን እንደሚፈጠር የሚያሳይ የመጀመሪያ አመላካች ሊሆን ይችላል ሲል ነው ይህ ዘገባ ይዞት የወጣው። እንደዚህ አይነት መረጃዎች አልፎ አልፎ በድንገት ብቅ ብለው አይታዩም። እናም በ4 ወይም ደግሞ በ5 ወራት በኋላ እንደገና የሚመለስ ታሪክ ሊሆኑ ይችላሉ። የቶናሊ ውል 4 ዓመት ይቀራሉ። 3 ዓመት እንዲሁም ደግሞ ከ1 ወራት ያክል የሚቀሩት ይሆናል። ነገር ግን በአሁኑ ሰዓት ላይ ስሙ አርሰናል ጋር መያያዙን ተከትሎ ምናልባትም የመምጣት እድል ሊኖረው ይችላል። በክረምት ይህንን ስም ዳግም ልንሰማው እንችላለን ነው እየተባለም የሚገኘው። ይህም እንግዲህ ከፍተኛ እድል ሊሆን እንደሚችል መረጃዎች በስፋትም እያመላከቱም ይገኛሉ። ይህንንም እንዲሁ የምንጠብቀው ሌላኛው መረጃ ነው። ዛሬ ምሽት እንግዲህ የሚደረግ የሩብ ፍጻሜ የመልስ ጨዋታ አለ በካራባኦ ካፑ። ይህ ጨዋታ በርካቶቹ የሚጠብቁትም ጨዋታ ነው። በዚህም የተነሳ እንግዲህ አንዳንድ ስታቲክሶችን እየተመለከትን ነበር። በካራባኦ ካፑ በርካታ ዋንጫዎችን ከነዚህ ሁለቱ ክለቦች መካከል ማን አንስቷል የሚለውን ስንመለከት እንግዲህ ቼልሲ 5 ጊዜ ካራባኦ ካፕን ያሳካ ሲሆን አርሰናል
ሁለት ጊዜ ብቻ ነው ይህንን ዋንጫ ማሳካተም የቻለው። ዛሬ እንግዲህ እነዚህ ሁለቱ ክለቦች የሚያደርጉት ጨዋታ ተጠባቂ ጨዋታ ነው። አርሰናል 88 ነጥቦችን በመሰብሰብ የሊጉ ሻምፒዮን ይሆናል ሲል የቀድሞ የአርሰናል ተጫዋች ኦሊቨር ዥሩድ ይናገራል። አርሰናል በዚህ ዓመት ሻምፒዮን እንደሚሆን ተስፋ ማድረጋለሁ፣ 87 ወይም ደግሞ 88 ነጥቦችን ይዞ የሚያሸንፍ እድልም አለው ሲል የራሱን ሀሳብም እየሰጠም ይገኛል። ለአሰልጣኝ ትልቁ ስኬት ዋንጫ ሳይሆን አዝናኝ እግር ኳስ መጫወት ነው ሲሉ አሰልጣኝ አርኔ ስሎት ይናገራሉ። የሊቨርፑል ዋና አሰልጣኝ አርኔ ስሎት ለአሰልጣኝ ትልቁ ስኬት ለተመልካች አዝናኝ እግር ኳስ መጫወት መሆኑን ነው የተናገሩት። እንደ አሰልጣኝ በርካታ ዋንጫዎችን ማሸነፍ ትችላለህ፣ ነገር ግን ትልቁ ስኬት ለመመልከት የሚያዝናና እግር ኳስ መጫወት ነው ሲሉ አሰልጣኙ ነው የሚናገሩት። ሁሉም ተጫዋቾች ሲዝናኑ እንዲሁም ቡድኑን ሙሉ ጥንካሬውን ሲያገኝ ጥሩ አቅም ይኖረዋል። ሊቨርፑል ሁልጊዜም እንደዚህ ነው ሊሆን የሚገባው፣ ሊናቅ አይገባም ሲሉ አሰልጣኙ መናገራቸውንም ሰማን። አዲሱ ፈራሚ ጀርሚ ዣኩዌትም ሲናገር ለሊቨርፑል በመፈረሜ እጅግ በጣም ተደስቻለሁ ሲልም ነው የሚናገረው። የመርሴዶ ክለብ ሊቨርፑል የሬንሱን የኋላ መስመር ተጫዋች ጀርሚ ዣኩዌትን ማስፈረሙ በይፋም አስታውቋል። የ20 ዓመቱ ተከላካይ ጀርሚ ዣኩዌት የ5 ዓመት ኮንትራት የፈረመ ሲሆን በሚቀጥለው ክረምት ሊቨርፑልንም ይቀላቀላል። ሊቨርፑሎች ለዝውውሩ አጠቃላይ 60 ሚሊዮን ፓውንድ የሚደርስ የዝውውር ገንዘብም ያወጣሉ። ተጫዋቹ ከፊርማ በኋላ ለሊቨርፑል በፈረሜ ኩራት እየሰማኛል ሲልም ነው የተናገረው። ሊቨርፑል ከዓለም ምርጥ ክለቦች ውስጥ አንዱ መሆኑን ያነሳው ተጫዋቹ ይህ ለኔ ክብር ነው፣ ለዚህ በመምጣቴ እዚህ በመድረሴ እጅግ በጣም ደስ ብሎኛል ሲልም ይናገራል። ሊቨርፑል ጀርሚ ዣኩዌትን በፕሪሚየር ሊጉ ደምቆ ለማውጣት የሚያስችል ሁሉም አይነት አስፈላጊ ብቃት እንዳለውም ያምናል። በክለቡ ውስጥ የሚጫወቱ ተጫዋቾችን ዝውውር ስኬታማ የረጅም ጊዜ ስምምነት አድርገው እንደሚመለከቱትም ነው መረጃዎች እያሳዩም የሚገኙት። የተጫዋቹ የስራ ስነ ምግባር እንዲሁም ራሱን ለማሳደግ ያለው ቁርጠኝነት ክለቡ ቀልብ ሲስብ ዝውውሩ በቁጥራዊ መረጃ ተንታኞችም መደገፉም እየተዘገበም ይገኛል። ሜሎስ ኪርኪዝ በኮናቴ ላይ ሀሳቡንም ይሰጣል። ሁላችንም እንወደዋለን። የተከሰተው ነገር አሳዛኝ ነው። የአባቱ ሞት ለኢቦ ትልቅ አክብሮት አለኝ። እናም ቀደም ብሎ ወደኛ ተመልሰው መጥቶ ሊረዳን መፈለጉ ትልቅ ነገር ነው ሲል ሜሎስ ኪርኪዝ ለኢብራሂማ ኮናቴ የአባቱ ሞት እንዲሁም ደግሞ ለነሱ ሲል መምጣቱን እጅግ በጣም እንዳስደነቀው ነው እየገለጸም የሚገኘው። የቀድሞ የሊቨርፑል ተጫዋች የሆነው ጄሬሚ ካራገር ደግሞ ሲናገር እኔ እንደማስበው ሁጎ ኤኪቲኬ ከቶሬዝ የተሻለ ተጫዋች ነው ብዬም አስባለሁ። ፈርናንዶ ቶሬዝ በእርግጠኝነት የሊቨርፑል ማሊያ የለበሰ በስቴቨን ጄራርድ የተሰራ ይመስለኛል ሲል ሀሳቡን ይሰጣል። በአሁኑ ሰዓት ግን ሁጎ ኤኪቲኬ ከሱ የተሻለ ነው ሲልም ነው የሚናገረው። ስለ ፍሎሪያን ቪርትዝም ሲናገር ሲጫወት ትንሽ ዴብሪን እንዲሁም ደግሞ ዴቪድ ሲልቫ ጋር የሚያመሳስለውን ነገር ያለም ይመስለኛል ሲል የራሱን ሀሳብ መስጠቱንም ተመለከትን። ፔፕ ጋርዲዮላ ቡድኑን ይለቁ ይሆን የሚሉ አንዳንድ ጥያቄዎች በአሁኑ ሰዓት ላይ እየመጡ ይገኛሉ። አሰልጣኝ ፔፕ ጋርዲዮላ በውድድር ዘመኑ መጨረሻ ማንቸስተር ሲቲን የሚለቁበት እድል ሰፊ መሆኑ እየተገለጸም ይገኛል። አሰልጣኙ በማንቸስተር ሲቲ የ2 ዓመት ውል ቢፈርሙም ለ1 ዓመት ብቻ ይቆያሉ ተብሎም ይጠበቃል። ፔፕ ጋርዲዮላ በእርግጥ ያላቸው የ2 ዓመት ውል ሲጨርሱ የሚችሉበት እድሉ መኖሩ ያለ ሲሆን ነገር ግን ውሉ ለ2 ዓመት የተባሉ አሰልጣኙ በዚህ ዓመት ከጫና አርቀው በነጻነት ዓመቱን እንዲያሳልፉ በማሰብ ሊሆን እንደሚችል ነው እየተገለጸ የሚገኘው። ይሁን እንጂ ማንቸስተር ሲቲ ፔፕ ጋርዲዮላ ከለቀቁ በሚል ተተኪ አሰልጣኝ ማነጋገር በመጀመሪያቸው ምክንያት እቅዱ እንዳልተሳካ ነው ዘ አትሌቲክስ እያስነበበም የሚገኘው። ፔፕ ጋርዲዮላ እንግዲህ አዲስ ተጫዋቾችን እያስፈረሙም ይገኛሉ። አዲስ ኢራን ለተተኪ አሰልጣኝ እንግዲህ ቲሙን እየሰሩ እንደሆነ ነው እየተገለጸም የሚገኘው። በዚህም ክረምት ምናልባትም የመልቀቅ እድል እንዳላቸው ነው እየተገለጸም የሚገኘው። ዳዮት ኦፕምካኖ በባየር ሙኒክ ቤት አዲስ ኮንትራት ተፈራርሟል። ተጫዋቹ ለሪያል ማድሪድ በባየር ሙኒክ እንደሚቀይ ተናግሯል ሲል ፋብሪዚዮ ሮማኖም ይገልጻል። ክለቦቹ ሌሎች የማል ተከላካዮችን ለማስፈረም ኢላማም አድርጓል። ከዚህ በፊት ዳዮት ኦፕምካኖ ከአምናው ክረምት እንዲሁም ደግሞ ከጥር የዝውውር መስኮት ላይ ሪያል ማድሪድ ጋር ስሙ በስፋት እየተያዘም ይገኝም ነበር። በስተመጨረሻም ግን እዛው መቆየት እንደሚፈልግም ነው የተገለጸው። ስካይ ስፖርት ያወጣው መረጃ ደግሞ በክረምቱ የተጫዋቾች የዝውውር መስኮት ኬዝ ስሚዝ የመሃል ሜዳውን ለማጠናከር የሪያል ማድሪድ ተመራጭ ምርጫ መሆኑ ነው እየተገለጸም የሚገኘው። በአሁኑ ሰዓት ላይ የተለያዩ የአማካይ ስፍራ ተጫዋቾችን ለመመልከት እንዳቀዱም ተገልጿል። ሪያል ማድሪድ የጁድ ቤሊንጋምን ጉዳት ቢሰማም ጥሩ የዝውውር ገበያ የመግባት ፍላጎት አልነበረውም። ሁሉም ፊርማዎች የክረምትን ወቅት የሚጠብቁ እንደሆነ ዘ አትሌቲክስ ያስነብበውን መረጃ ዛሬ የተመለከት ነው። ጁድ ቤሊንጋም እንግዲህ ከባድ የሃምስትሪንግ ጉዳት እንዳጋጠመው እንዲሁ እናስታውሳለን።
እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። ሰብስክራይብ በማድረግ ደግሞ የቤተሰባችን አባል እንድትሆኑ ነው የምንጋብዛችሁ። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን እንላለን። ዛሬ የሚደረጉ ጨዋታዎችን በማስታወስ እንጨርስ። ዛሬ በጣሊያን ሴሪኤ ምሽት 4:45 ላይ ቦሎኛ ከኤሲ ሚላን የሚያደርጉት የዚህ ሳምንት የመጨረሻ ተጠባቂ ጨዋታ አለ። በካራቦ ካፕ የሩብ ፍጻሜ የመልስ ጨዋታ በለንደን ኤሚሬትስ ስቴዲየም አርሰናል ከቼልሲ ጋር የሚያደርጉት ጨዋታ ይጠበቃል። የመጀመሪያ ዙር ጨዋታ አርሰናል ከሜዳቸው ውጪ ወደ ስታንፎርድ ብሪጅ በማግናት እንግዲህ 3-2 በሆነ ውጤት ማሸነፋቸውን እናስታውሳለን። በኮፓ ዴላሬም ባርሴሎና ከሜዳቸው ውጪ የሚያደርጉት ጨዋታ ይጠበቃል። በዴኤፍቢ ፖካል እንዲሁም በኮፓ ዲ ፍራንስ የሚደረጉ ጨዋታዎችም አሉ። እነሱን ጨዋታዎች እንድታዩ እየጋበዘን የዛሬ የምሽት ፕሮግራሞቻችንን በዚሁ የምናጠናቀቅ ነው የሚሆነው። መልካም ጊዜ፣ መልካም ምሽት ይሆንላችሁ።